ባያዋጣ በጎ አድራጎት ነው በጎ አድራጎት የሚለውስ ገብተህ ባልቀረ ነበር። ምንም ደግ ስለሆንክ ነበር። እነ መንሱር እነ ሰራዊት ፍቅሬ እነ ሰለሞን ቦጋለ እነ እንትና እስር ቤት ገቡ። እንትን ሰላማዊ ሰልፍ ሆኖ ምናምን ሰላማዊ ሰልፍ ሳይሆን እዛ ቦታ ላይ ተሰብስበው አይቼ ነበር ከስንት ቀን በፊት ማለት ያው አብረን ያየነው ሚዲያ ላይ ስለወጣ ብራችን ይመለስ የሚሉት። በነገራችን ላይ አንዳንድ ጊዜ የሆነን ድርጅት አውቀዋለሁ ብሎ ማስታወቂያ ሰርቶ ማሽቃበጥ መዘዙ ይሄ ማሽቃበጥ። ለምን እያንዳንዱ እዛ ማስታወቂያውን አይቶ የሚገባ ሰው እኔ እንትናን ስላመንኩት ነው። አሁን ዳናይት ክስ ላይ ናት። በነገራችን ላይ ዳናይትን ታውቋታላችሁ። የእንትን ሀገር በረራ በጣም ታማኝ እንደሆነ ምናምን ሲያወሩ ነበር። ስታወራ ማስታወቂያ ስትሰራ ነበር። ብዙዎቹ ዳናይት እዚህ ነገር ውስጥ ከገባች ብለው የምን ሀገር ቪዛ ነው ምናምን ይሰጣቸዋል ተብሎ እዛ ውስጥ እንደገባች ሲናገሩ ነበር። ክስ ላይ ናት። በነገራችን ላይ ጠበቋ ነው ጉዳዩን የያዘው ማለት ነው። እርግጠኛ ሳትሆን ዝም ብለህ ማስታወቂያ ውስጥ መግባት እንደዚህ ነው መስዋዕት የሚያስከፍልን። እኔ አሁን የሁለት የቤት ድርጅቶች በዋትስአፕ በምናምን ተጻጻፍኩ ምን አልኩና ምን ብዬ ጠየቅኳቸው። እኔ ጥራቱንም አላውቅ ምንም አይነት ጉዳት ቢመጣ እኔ የምጠየቅበት ይሄው እንትናም ሰርቷል እንዳልክ ሰርቷል እንትና ምናምን ብሎ እንዳለ የሰሩትን አብሮ የሰሯቸውን ሰዎች ላኩልኝ። አንድ ሰሞን አይታችሁ ከሆነ ሁሉም ቤት የገዛ ነበር፣ ዩቲዩበር ሁላ ቲክቶከር ሁላ አንድም ሰው ሲኖርበት አላየን። ገባችሁ? ጀስት ማስታወቂያ ስንት ዲያስፖራ ካንስል ለማድረግ ፈልጎ ብሩን ለማስመለስ መከራውን እያየ ያለ ጉዳዩ እንደገና ደግሞ ሰልችቶት ያቆማል። ቅድመ ክፍያ 10% ምናምን ከፍሉ። በምን የመጨረሻ እንደበቃኝ ታውቃላችሁ? እነዚህ ሁለት ድርጅቶች በዋትስአፕ ሲጽፉልኝ ከነበረ እኔ ስማቸውን እንትን አለ ማስታወቂያ ከአንቺ ጋር መስራት እንፈልጋለን ምናምን አለ። ይሄ ድርጅታችሁ ወይ ደግሞ እንትን ቤት የምትሰሩት ድሬዳዋ ወይ ሐረር ላይ ቢሆን ኖሮ ማስታወቂያ ብቻ ሳይሆን በተጠቃሚነት እኔ ራሱ ገባበት ነበረ አልኳቸው። እስካሁን ድረስ እንደዚህ አይነት ፕሮጀክት እንትን አላለም። የወደፊት ፕሮጀክታችን ሊሆን ይችላል እናስብበታለን ምናምን አለ። እንደዛ አለ። ከዛን አንድ ቀን ስለ ቡቺ ኮንዶሚኒየም ሲወራ ውሸታም ናት እንደዚህ ድሬዳዋና ሐረር አካባቢ እንደዚህ ነገር የተለመደ አይደለም ስል ቢሆንማ እኔ ስንት ኮንዶሚኒየም ይኖረኛል ብዬ ስናገር ጠዋቱን እንደ ማስታወቂያ የለም ሰበር ዜና የምስራቋ ወርቅ ትጣራለች ምናምን የሚል በጽሁፍ በምናምን ወደ ሐረር ወደ ድሬዳዋ ድርጅታቸው እያመራ እንደሆነ ማስታወቂያ ይልክልኝም ሲልክልኝ እንዴ እስካሁን ድረስ ፕሮጀክታቸው ውስጥ እንዳላደረጋችሁ ስትነግሩኝ ነበር። እንዴት ነው በአንድ ሌሊት እንደዚህ አይነት ድምዳሜ ላይ ደርሳችሁ መቼ ቱር እንደምታደርጉ ምናምን እንደዚህ አይነት ደረጃ ላይ ደረሳችሁ ሲል እኔ ጀስት አሻሻጭና ምናምን የለም እንደዛ ነኝ። እንግዲህ ይሄን የበላዮቹ አካል ነው እንትን የሚሉት እና ብትቀላቀይን ደስ ይለናል ሲለኝ ብሎክ አደረኩት። ብሎክ ገባችሁ? እቅዳቸው ውስጥ የሌለ በአንድ ሌሊት መቼ እንደሚሄዱ የት እንደሚሄዱ ምናምን እባክሽን ተቀላቀይም ብለው ላኩልኝ። ብሎክ አደረኳቸው። ይሄኛውን ብሎክ ሳረግ በሌላ ዋትስአፕ ደግሞ ከአንቺ ጋር ማስታወቂያ መስራት ፈልጋለሁ ብሎክ አደረኳቸው። ከነሱ ጋር ጭራሽ ማለት ተጻጻፍኩ። በአንድ ሌሊት ፕሮጀክት እንትን ብሎ በአንድ ሌሊት መቼ ስንት ሰዓት ምናምን ሐረርና ድሬዳዋ የሚሄዱበትን እንትን ብለው ማስታወቂያቸው የምስራቋ ወርቅ ላይ ምናምን የለም የምስራቋ ጨረቃ ምናምን ብሎ ማስታወቂያ ላኩልኝ። ተቀላቀየ። እናቴ ትሙት ስንት ሀበሻ ተበልቷል። በተለይ ዲያስፖራ ነክ ነው። አስባችሁታል? በእኔ ምክንያት ቤት ገዝታችሁ ስንት ፐርሰንት ከፍላችሁ ከዛም መታችሁ እኔ ላይ ስታለቅሱ
ዩሲ ለኔ ወይ 200,000 ወይ 100,000 ቢከፍለኝ ፕሮጀክት እስካሁን ወደዛ አላሰብንም ብለውኝ በአንድ ሌሊት ፕሮጀክቱን ምኑን ሲልክልኝ ዩ ቲንክ እዚህ ሲስንት እኔን ተከትሎ ስንት ያርና ዲያስፖራ ገብቶ ከዛን እኔ ምንም አያረጉኝም። እኔ ማስታወቂያ ነው የሰራሁት፣ ግን የነሱም ባስባችሁታል። ለምን እንደዚህ ነገር ውስጥ ገብቼ አይቶኝ አያውቁም። ቢያንስ እርግጠኛ ነኝ አንድ 10 ሰው እኔን አይቶ ይገባል። ቢያንስ አንድ 10 ሰው ማስታወቂያ ብቻ ሳይሆን የራሱ ገባበት ነበር እዛ ነገር ውስጥ። ብዙ ኢንቨስተር ምናምን የሚባሉት ፕሮጀክት እንትን የቤት እንትን ላይ የተሰማሩ ባለሀብቶች ሁሉም አዲስ አበባ ላይ ነው የሚገነቡት። ያኛው ምናምን ያኛው ኮንዶሚኒየም ያኛው ምናምን ውስጥ የገቡት። አንድም ድርጅቶች ወደ ሐረር ወደ ክፍለ ሀገር ላይ እንዲህ ትኩረት አላረጉ። ዲያስፖራ ሁላ አዲስ አበባ ነው የሚመስላቸው አይዶል። እኔ አሁን አዲስ አበባ ለህዝቧ ትመች ቆንጆቱን ያ ታስከብረኛለች። እኔ ግን አዲስ አበባ ለመኖር አልፈልጋት። እኔ አየሩን አልፈልገው። ወይ ናዝሬት ወይ እንዳለ ሐረር እንደዚህ ካልሆነ እኔ ብርዳማ ቦታ አልወድ። የአዲስ አበባ ብርድ እንደዚህ ነው፣ እያየው ነው ቀጫም የሚያደርግ። አይ ዶንት ላይክ እንደዚህ አይነት አየር። ያ ለመኖር ነው ያልፈልጋት። እና እንደ ሐሳብ ለምንድን ነው ሐረር ምናምን እንደዚህ ብዙ ሰው እኮ ይሄን እንትናችሁ ውስጥ ይገባ ነበረ ብዬ እዚህ ሳወራ ወዲያውኑ ፕሮጀክት ቀርጾ ምናምን ላከልኝ። ብዙ ሰው ተበልቷል በጣም። እንደገና ደግሞ ችግሩ ምንድነው ዲያስፖራ ሀገሩ ላይ ወይ ሰው የለውም ወይም ደግሞ የገዙት አዲስ አበባ ላይ ነው አይደል? ቤተሰቦቻቸው ያለ ክፍለ ሀገር ነው አይደል? ጠበቃ ይዘ ገና ተከራክረ የከፈልከውን 5% እና 20% የሚቀበልልህ የለም። ለዛ ያንን አድቫንቴጅ ከዲያስፖራ ይፈልጉታል። በ10 ዓመት ተሰርቶ የሚያልቅ ቤት ነው ይላል። በየቀኑ የሲሚንቶና የምናምን የብረታ ብረት ዋጋ እየጨመረ ይመጣል። ብረት ስለጠፋ ነው። አሁን እኮ ጦርነት ስለሆነ ነው። አሁን ደግሞ ጅቡቲ ላይ እንኮ ኬላ እንደዚህ ስለሆነ ነው እያለ እዛው 15 ዓመት ይጨምርላል። እዛ ሴት አዋጪ ባይሆንና የሚበዘበዝ ሲስተም ባይሆን ኖሮ ለምንድን ነው ይሄ ሁላ እንትኖች የሚገቡበት ቤት ላይ ሁሉም አዲስ አበባ ላይ ተሰርቶ ያላለቀ ቤት ውስጥ እንደዚህ መግባት እኔ አልፈልግም። እንደገና ትግስቱም የለኝም። ገና ከ5 ዓመት በኋላ ተሰርቶ የሚያልቅ ነው። አሮጌ ቤት ገዝቼ ቀስ በቀስ አልሰራትም እንዴ? እርግጠኛ ሆኜ መሬቱ የኔ ነው፣ ግቢውን ዘግቼ ስፈልግ ዛሬ ብሉኬቷን ነገ ምሰሶ እየሰራው ቀስ ብዬ አልሰራትም? የነሱን ከምጠብቅ ለዛውም ከህዝብ ጋዛ እየተግማማ የምትኖረው አንዱ ግድግዳ ከተሰነጠቀ ሁሉም አብሮ ተያይዞ የሚሰነጠቅ ቤት ነው እንትን የምትል የተመቻችሁ እንደተመቻችሁ። አንዱ ከላይ ያለው ከተሰነጠቀ በዛው ተሰንጥቆ ነው ሽንት ሲንጠባ ሽንት ራሱ ሼር ነው የሚደራረጉት። የእውነት አሮጌ ቤት ያለበት ለመሬቱ ስትል አብረ ገዝተህ እዛው አሮጌ ቤት ውስጥ ሰው እንዲኖር አድርገን ግቢው ሰው እንዲ ቤትን መስራት አታሰራ? ለምን ከህዝብ ጋር ትግማማለህ? ህዝብ ስላል ከነሱ ሲስተም ጋር ምናግማማ? እኔ እንትን ነው ዲያስፖራ ገና ያልተረከበውም ገና ከ10 ዓመት ከምን በኋላ ተገምቶ የሚያልቅ ቤት ይዞ ቤት አለኝ ብሎ ያወራል። እኔ እንቅልፍም አይወስደኝ ጋይስ አይወስደኝ። የእውነት ዛሬ አንድ ቁም ሳጥን ነገ አንድ ፍሪጅ እያስገባው 10 ዓመት ቢፈጅ አይሻለኝ? አሮጌውን ቤት አንዱ እንዲኖርበት ታደርገዋለህ። ቤት ተከራይቶ ከሚኖር ዛሴት ያ
በዛ ላይ ብረቱ ገና ነው ምናምን ይያሉ አሁን እነ ካሊድ ምናምን እንደዚህ አይነት ማስታወቂያዎች ነው የገቡት መኪናው ገና ሀገሩ ሳይገባ ማስታወቂያ ሲሰሩ የነበሩት ይሄው መኪናዎቹ ይሄው ገቡ መኪናዎቹ ልንረከብ ጅቡቲ እየሄድን ነው ይሄ ማስታወቂያ ብቻ አይደለም የሰራችሁት ህዝቡን አይምሯቸው ወይ ስታረጉ ነበር ተባብራችሁ ስትቦጠብጡ ነበር በነገራችን ላይ መንግስትን አደነኩት ለ24 ሰዓትም ቢሆን ለቃቅሞ እስር ቤት ከተታቸው ገባች ይሄ ባለ ጊዜ መጫወት የሚባል ነገር የለም ደስ ያለኝ መንግስት እግዚአብሔር ይሄ ባለ ሀብት ነኝ ስም አለኝ ጊዜ ነኝ ምናምን የሚል ሰው ካለቀሰብህ እስር ቤት ይገባል ለምን ለ24 ሰዓት አይሆንም ተፈቱ ታሰሩ ምን አገባኝ ንብረታቸው ታገደ አያች ይሄ ሚዲያ ላይ ሚንጨቃጨቀውላ ምናምን ሁላ ምንም ኤኒ ታይም ለመንግስት ምንም እንዳልሆኑ ነው ያሳየውና ይሄ ባለስልጣን ነኝ እኔ ኮራለሁ ምናምን ለሚለው ለአንድ ቀንም ለምን አይሆንም አስተምሯቸዋል በነገራችን ላይ ተፈቱ ማለት በምን እንደተፈቱ ምንም አታውቅ የሰሩት ማስታወቂያ ብቻ አይደለም እዚህ ጋር ስሟቸው ምን እንደሚሉ ሰለሞን ቦጋለ ራስ ያለ እንት ነው የሚመስለው በቃ ለማስታወቂያም ያለቅሳል ጋይስ ይወት እዚህ ጋር ምን እንደሚል እንዴ ቀላል ነው እውነት ያየናቸው ነው እየተጫኑ ነው መኪናዎቹ ጭራሽ አልገቡም ሀገር ውስጥ ሰለሞን ቦጋለ ምንድነው ያለው ይሄው መኪናዎቹ እውነት እየተጫኑ ነው ይሄ ማስታወቂያ አይደለም ማስታወቂያ ማለት ኮረኮንጂ ተራራ ሳይል ጭቃ ሳይበግረው ሀገርን አቋርጦ ከአዲስ አበባ ተነስቶ መቼ ድጅጋ እንደሚገባ የማይታወቅ አየር ነው የተሳፈርኩት መኪና መሆኑን ሳታውቁት ትከንፋላችሁ ማሰባችሁበት ትደርሳላችሁ እንደዚህ ነው ማስታወቂያ ይሄማ አብሮ መበጥበጥ ነው የሚባለው አይደለም እንዴ የመኪና በራሪነትን ነው አውሮፕላን የተሳፈርኩት መኪና መሆኑን ፊል ሳታረጉት በፈለጋችሁበት በርጫም ማድረግ የፈለክ ከአዲስ አበባ ተነስተ ቆንጆ ወዳይ ጫት እጅ ይገባል ብቻ አንተ እንትን ንዳ እንደዚህ ማስታወቂያ እንደዚህ ለመብራቱ ለባትሪው አያስቡ 8 ኪሎ ሜትር ቀድሞም ነው ማስታወቂያ እንደዚህ ነው የምናውቀው ሙሉ ዓለምና ሰራዊት ያስተማሩን ይሄንን ሃይ ምን እያለ ነው መኪናውን አሁን ልንረከብ ይሄድን እዚህስ ማስታወቂያ አይደለም ህዝብን መቦጥቦጥ ነው ይሄ ማስታወቂያ አይደለም ይሄ እርግጠኝነት እንደ ባለቤትምነት የኔነት ነው እርግጠኛ ሆነ ነው ዛት ሚንስ ከድርጅቱ የበለጠ እናንተ ነው የምትከሰሱት ፊታችሁን ተገናርጋችሁ ስማችሁን ተገናርጋችሁ ህዝብን ቦጥብጧቸዋል መንግስት ቢለቃችሁ ጋይስ ህዝቡ አይለቃችሁ በዚህ ባልበላ እንጀቱ ሚተዋችሁ መስሏችሁ አዳሜ ሄልሜት አርገ ተንቀሳቀስ አዲስ አበባ ሄልሜት ሙሉ ሰውነታችሁ you don't know what happened እውነት ያየናቸው ነው እየተጫኑ ነው መኪኖቹ እውነት ያየናቸው ነው መኪናዎቹ እየተጫኑ ነው ገና እንኳን ገቡ ማንሱር ደግሞ ምን ይላል ይሄ ወደ ጅቡቲ እየሄድን ነው ከወደብ ልናወርዳቸው ማስታወቂያ ሰራተኛ ማስታወቂያ የሚሰራ ማስታወቂያ ብቻ ነው የሰራ ነው እንዳትሉ ማስታወቂያ የሚሰራ ጅቡቲ እየሄድን ነው አይደል በዚህ ዋጋ እውነትማ እንትን ማይል ሳይልቅባችሁ አሁኑኑ ይዘዙ ያዘዙም ተረጋግተው ይቀመጡ እንደዛ ነው ኢንቴክ ኢንቨስትመንት አምባሳደሮች ወደ ጅቡቲ እየሄድን ነው ያለነው አያችሁ ጅቡቲ እየሄድን ነው ከዛን ጅቡቲ ላይ አበባ ይዘው ተቀበሏቸው በዚህ በሙቀት ቀመው ነው የተመለሱት ቀመው ኧረ በስማም ማንሱር ሁለት ጊዜ እስር ቤት ገብታል አንድ ቀንና ለሁለት ቀን ቢሆን ሶስተኛ ላይ ቂሊንጦ ነው የምትገባው ቂሊንጦ እናንተ ብዙዎቻችሁ ማያችሁ ሚዲያ ላይ መንግስትን ስም ጠርተስ ታልተቃወማችሁ ድረስ ምንም ጥፋት ብታጠፉ ምትነኩ አይመስላችሁ መንግስት ደግሞ ያብቹ አካሄድ ደግሞ
ይሄ ውስጥ ለውስጥ ነው የሚሄደው። የሱን እስታለካ ድረስ የፈለገ ነገር ባደርግ የሚል እናንተ ላይ ነው ትኩረት የሚያደርገው። በነገራችን መንግስት በተለይ ለደጋፊዎቹ አይመች። ምክንያቱም እሱ የሚመራው ደጋፊውንም ተቃዋሚውን ነው። እናንተ ያልገባችሁ እስተደገፋችሁ ድረስ ምንም የማትሆኑ ነው የሚመስላችሁ። መንሱር 2 ጊዜ እስር ቤትን አይተወታል። መጨረሻ ላይ ኮትኳች ነው የምትሆን። ህይወታችሁን እንደ ሞቲቬሽን ቤትም በኩል መምራትና ህይወታችሁ ስኬታማ ከሆነ እችን ብቻ ነው የምታዩት። ማንን ረጋግጣችሁ ማንን ደፍጥጣችሁ እንደምትሄዱ አታስቡት። ሰለሞን ቦጋለም ይሄ የምታለቃቅሰውን አይነን ተማምነ ነው እንደዚህ ነገር ውስጥ የምትገባው። ገና ለገና ሂሂ ያልክ ድምጽ እየቀጠነ ይመጣልና ሰዎች ላንተ ሶፍትና መሐረም ማቅረብ ሰልችቶናል። ምን ሰርተ ነው? ፊልም ነበር መስራው፣ ፊልምም አሰራ። የእውነት ይሄ ድምጽ በየምናምኑ ይቀጥናልና እኛ ሶፍትና መሐረብ ይዘን እንከተል ትጠየቃለን አምል ውሸታ። ኢቢኤስ ላይ የሚሰራው ድሮ ሰንደል ምናምን ቅባት የሚያስተዋውቀው የነበረው ማነው ስሙ? እኔ ስማቸውን አላውቅም። ይሄ ፌር እንደ ላቭሊ ምናምን ሲያስተዋውቀው የነበረው የድሮ ማስታወቂያ ላይ ሽቶ ምናምን ነገር ማን ነበረ ስሙ? ዳንኤል ይገረም ምናምኖች ናቸው። ሁሉም ትሪ ሙልጮች ናቸው ጋይስ። ትሪ ሙልጭ ከራሳቸው በስተቀር ምንም አያገባቸውም። ዳሜጅ ሆንክ ዳንጀረስ ሆንክ they don't care። ሁሉም የተሰባሰቡት ዳንኤል ድሮ ሰንደል ያስተዋውቅ ነበረ፣ አንበርጭቃ ያስተዋውቅ ነበር፣ ፌር እንደ ላቭሊ ያስተዋውቅ ነበር። የሴት ነገር የቀረው ፒኪኒ ብቻ ማስተዋወቅ ነበር የቀረው። በዛ ዘመን ስላልነበረ ነው ቡታንታ ሲያስተዋውቅ ነበር። ይገረም የነሸዊት ግሩፕ ሲጀምር ያ ዳንጀርስ አስመሳዮች ናቸው። መንሱሬ መንግስትን እስታለካ ድረስ የፈለገ ነገር ውስጥ ቢገባ ምንም ደንታ የለም። የሁለት ሴቶች እንባ አለበት በነገራችን ላይ መንሱር የሁለት ሴቶች በሄደበት ቦታ ብቻ ለራሱ የሚሆን ነገር ካገኘ ነው ብቻ ነው እዛ ጋር የሚገኝ። ሰራዊት አነሰም በዛ ማበደም ምን አለ ራሱን የሚያሳድግበት መንገድ ነው የሚፈልገው። አይታችሁ ከሆነ ከሰይፉ ጋር ያመሳስላችኋል። ከሰይፉ ጋር ያመሳስላችኋል። ሌላ ማን ነበረ? ካሊድ ሽሩጡን እየነገድክበት ባያዋጣ በጎ አድራጎት ነው በጎ አድራጎት የሚለውስ ገብተህ ባልቀረ ነበር። ምንም ደግ ስለሆንክ አይደል እስታውን ድረስ ያገኘህ ወይንም እያኖርካቸው ያሉት ችግረኞች እውነት እስታውን ከኪስ ነው አይደል? እንዳለ ሚዲያ ላይ ያለ ይሄ ሀቢባ ሙኒት ቁጢት ተስፋዬ አረርጊ ምናምን ሰው ወይ ሰርቶ ያገኛል ወይ ሰው ላይ ተለጥፎ ያገኛል። እናንተ ተለጥፎ በሚለው ላይ ነው ታካችሁ የምትኖሩት። ምክንያቱም በጎ አድራጎት የሚባለው በጎ አድራጎት በሚለው ብትቀይሩ ጥሩ። ምክንያቱም 100% ሰው ቢሰጣችሁ 85% የእናንተ ደግ እንዳትጫወቱ። እዛ ሴት እያንዳንዳችሁ የት ወዴት እየሄዳችሁ እንደሆነ እናውቃለን። በጎ አድራጎት የሚባለው ምን ያህል አብሊ መሆኑ ልክ የለም። አንዱ ቲክቶክ ሲጀምር ቲክቶክ እንደሚያዋጣና ጥሩ ገቢ እንደሆነ ሲያውቅ ሁሉ ሰው ቲክቶከር አልሆነም። ዩቲዩብ ሲጀምሩ ሁሉ ሰው ዩቲዩበር አልሆነም። አንድ ሰው የሆነ ጫት መነገድ ጀምሮ ሁሉም ጫት ነጋዴ ይሆናል። ቤት ግንባታ ምን ያላዋጪ መሆኑን ሲያውቅ ሁሉ ሰው ቤት ግንባታ ላይ አልተሰማራም። አሁን በጎ አድራጎት የሚባለው የበጎ አድራጎቶች ሁላችሁም የተሰማራችሁት ውጤታማ ስለሆነ ውጤታማ ከታክስ የምታጭበረብሩበት ነው ሰበብ። ሁሉ ቀን አምባሳደር ምናምን ሁሉንም አስራ ማስቀመጥ ትፈልጋላችሁ። ያ መኒ ላውደሪ ነው የምትሰሩበት።
ትሰሩበታላችሁ። ብላክ ብር ራሱ የምትሰሩት እናንተ ናችሁ። ምክንያቱም በበጎ አድራጎት መልክ እናንተ ጋር ይመጣል። እኔ አሁን ደውዬ ካሊድ ጋር በብላክ $1000 ምናምን ስጥልኝ ለሰው ብል ትሰጣለህ። ሰበብ ምንድነው ሲባል በጎ አድራጎት ነው የምትሉት እንዳለ መንግስት ማኒ ይሄ ብላክ ምናምን እንደዚህ ምንዛሬ ላይ የሚሰሩት በጎ አድራጎት ብለው እነዚህ የተሰማሩት ብቻ ናቸው። ምክንያቱም ይሄን ተገን ያደርጉታል። እያንዳንዱ ቀጥታ በእነሱ እንኳን ባይሆን የራሳቸው ሰዎች አሉ። ምን ነው ሲባል ለበጎ አድራጎት ነው ይባላል። ዘሴት አዋጪ ባይሆን ማን ነው እዚህ ሲፋተግ የሚውለው? እውነት ተንቀሳቃሽ ምን አይነት ሚሊየን ምናምን ቢኖራችሁ ይሄን ሄዳችሁ ለጂላ እንትን በሉት። እድሜ ለነጮች እናውቃለን። ይሄን አንድ ነጭ መጥቶ አንድ ህፃን ልጅ መጥቶ ከኢትዮጵያ ይዞ ቢመጣ ለሱ ነው ትልቁ ጥቅም። በበጎ አድራጎት ታክስ ይቀነስለታል። ስንት ነገር አለ። የሱ ታሪኩ ላይ ሁላ ይጻፍለታል። ብዙ ነገሮች የማግኘት እድሉ ሰፊ ነው። ለቃቅሞ የሚሄደውን የራሱ የማይፈልገውን ልብሶች ለቃቅሞ የሚሄደው ገዝቶ የሄደው ልብሶቹ ላይ ያንዳንዱ የኪሎን ሁላ ለመንግስት ይሰጣል ታክስ እንዲቀንስለት። ሁሉም ሰው ደግ ስለሆነ ማድረግ ስላለበት የሚያደርግ 1% የለም። ዝም ብሎ ለሆነ ሰው ላድርግ ብሎ ሁላችሁም ቢዝነስ መሆኑ ገብቷችሁ ነው ግር ብላችሁ የገባችሁበት። ሀበሻ ሁሌም የሆነ ነገር አዋጪ መስሎት የሆነ ሰው ላይ ካየ እሱም ይገባበታል። ቻሪቲ ምናምን ያላችሁ ቻርሊ ቻፕሊ አይነት ወሬ ነው የምታወሩት። ቻርሊ ቻፕሊ ነው የምትሆኑት። እዚሁ ላይ ጥር ያላችሁ ነው የምትሄዱት። ስለ ሚዲያ ያልገባው ስለ እናንተ እንትን ያልገባውን መቦጥቦጥ እንደ ብልጠት ነው የሚቆጠርባችሁ። መንግስት እነሱ ላይ እርምጃ መውሰድ ማለት የእውነት በአግባቡ የእውነት ሰዎችን አጭበርብረው ከሆነ እነሱ ላይ እርምጃ መውሰድ ማለት እንደ ጆን ዳንኤል ተጠቀመባቸው። ጆን ዳንኤል ላይ እርምጃ ስትወስድ እሱን ምህረት ልታረግለት እንደምትችል ግልጽ ነበር። ግን እሱ ላይ እርምጃ መውሰድ ማለት ብዙ ሚዲያ እጁ ላይ ስላለ እንደ የለም ማንም አይነካኝም አይነት ጨዋታ የሚጫወቱትን you are nothing ለነሱ ትልቅ መልስ ነበር። ብዙዎችን አረጋግቷል። ብዙዎች የሚበጠረቁትን ለብዙ ጥፋት የሚሄዱትን አረጋግቷቸዋል። እነሱ ላይም የእውነት ጥፋተኛ ከሆኑ እርምጃ ተወስዳል። ትልቅ ማስተማሪያ ናቸው። ስንቱ ነው አልቅሶ እየቀረ ያለ? ስንቱ ነው ብላክ አንተ አሁን ምንዛሬ ምናምን እንዳለ ምንዛሬ ይሰራሉ እንዳለ እንትና መንሱር በስነ ስርዓት ካሊድ በስነ ስርዓት ይሰራል። ምክንያቱም ፋውንዴሽን ጂኒፋን ያሉ ማለት ሁሉም ነሰራች ምናምን ይያሉ ከሌለው ላይ የተቀበሉ ነው እነሱ እየኖራቸው ያለ። እነሱ ማሰር እንኳን ባትፈልግ ታደርገዋል። ምክንያቱም ብዙ ሰዎች ይማሩበታል። ቢጻፍ ማይማሩትን በእነሱ እድሜ ልክ ታስተምርበታለህ። እነሱን የመሳሰሉም ሆነ እያንዳንዱ ሚዲያ ላይ የሚያለሰው አንድ እውቅና አለን ነው። ሁለት መንግስትን እስካልነካን ድረስ የፈለግነው ማድረግ እንችላለን አይነት ጨዋታ ነው የሚጫወቱት። ብልጽግና አስተሆናችሁ ድረስ ምንም አትሆኑም አይነት ጨዋታ ነው የሚያወሩት። ብትሆንም ባትሆንም ጥፋት እስታጠፋ እርምጃ ሊወሰድብን እንደሚችል ማሳያ ናቸው። እነሱ ጥፋት ካጠፉ የእውነት አጭበርብረው ከሆነ የህዝብ ብር ቀልድ ነው እንዴ? አንድ መኪና መግዛት አለም አንድ ጎማ ኢትዮጵያ ላይ ከባድ
አድርገው ከሆነ የእውነት መንግስት ሳትፈልግም ሆድን ጠበቅ አድርገን ቢሆን እርምጃ ወሰድባቸው።